አገልጋዮችን እንደ አገልጋይ መቁጠር። ምክንያቱም አንዳንድ ጊዜ አገልጋዮችን ከሰውነት ተራ አውጥተን መልአክ የምናደርግበት ሁኔታ አለ። እንደ መልአክ የምናስባቸው ሁኔታ አለ። ስለዚህ አገልጋዩ ሲደክም እንደነግጣለን። ምክንያቱም መልአክ አይደክምም። አገልጋዩ ሲበላ ሲጠጣ ስናየው እንደነግጣለን። ምክንያቱም መልአክ አይበላም አይጠጣም። አገልጋዩ ሲለብስና ሲያጌጥ ስናይ እንደነግጣለን። ምክንያቱም መልአክ አይለብስም። ስለዚህ ይሄ ነገር መታረም አለበት ወገኖቼ። ዝም እንበለው የሚበረታታ ነገር ነው አይደለም። ሁሉም ስፍራውን መያዝ አለበት። ሁሉንም በልኩና በመጠኑ ማየት ይኖርብናል ወገኖቼ። ለዛ ነው ሐዋርያው ቅዱስ ጳውሎስ ጸልዩልኝ እኮ ብሏል። ምክንያቱም አንዳንድ ጊዜ በፈተና ውስጥ ሳልፍ እምነቴ ሊቀዘቅዝ ይችላል፣ ፍቅሬ ሊባረድ ይችላል፣ ውስጤ ሊናወጽ ይችላል። ስለዚህ ጸልዩልኝ ብሎ የምእመናንን የጸሎት እርዳታ ሐዋርያው ቅዱስ ጳውሎስ ሲጠይቅና ያለ ወገኖቼ። ስለዚህ ዛሬም ከምንም በላይ ለአገልጋዮች ልንጸልይ ይገባል። አገልጋዮች ሰው ናቸው፣ እንደኛ ናቸው። የሚለየው የተሰጠን ድርሻ ነው። ስለዚህ ከምንፈርድባቸው እከሌ ወደቀ ብለን ጣታችንን ከምንጠቁምባቸው ልንጸልይላቸው ይገባል። በእውነት ስንቶቻችን እንጸልያለን ስለ አገልጋዮች? መፍትሄው አገልጋዮችን እንደ አገልጋይ እንደ ክርስቶስ ሎሌ የእግዚአብሔርን ምስጢር እንደሚመግብ እንደ መጋቢ ብቻ እንድናስባቸው በዚህ ክፍል ላይ ይነግረናል። በእውነት ቅዱስ ጳውሎስ ትሁት ነበረ። ትህትናውንም በዚህ በምዕራፍ 2 ላይ ገልጦታል አይደለ? ጸልዩልኝ ብቻ እኮ አይደለም ያለው ጳውሎስ፣ ወንጌልን በመካከላችሁ ስሰብክ እየፈራውና እየተንቀጠቀጥኩ ነበረ ብሏል። ትሁት ስለሆነ ነው ወገኖቼ። ዛሬ ወንጌል እንዴት ነው የምንሰብከው? ወንጌል በወንድነት አይሰበክም። ወንጌል በጀግንነት አይሰበክም። ምክንያቱም ይሄ እንደ ቀላል የምንናገረው ቃል ቅዱሳን መላእክት እንኳን በፍርሃቱ ነው ተንቀጥቅጠው ነው የሚሰሙት። ስለዚህ በትህትና ሊሰበክ ይገባል። ምዕራፍ 4 ቁጥር 1 ላይ እንዲሁ ሰው ይላል፣ እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። በቃ እኛ የምንፈልገው ይሄንን ነው። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ እያላችሁ እንድትከፋፈሉ አይደለም። ሰዎች ሁሉ ምእመናን ሁሉ እኛን እንዲቆጥሩ የምንፈልገው አንደኛው የክርስቶስ ሎሌዎች ወይም ባሪያዎች እንደሆነ፣ ሁለተኛው ደግሞ የእግዚአብሔር ምስጢር መጋቢዎች እንደሆነ ይሄንን ነው የምንፈልገው እያለ ወገኖች። አይ እነሱ ሎሌዎች ናቸው ስለዚህ ብዙም አያስፈልጉም እንዳንል፣ በጣም እንደው አቅልለን ደግሞ እንዳናያቸው እኛ የእግዚአብሔር ምስጢር መጋቢዎች ነን አለ። በጣም ደግሞ አክብረን እንደው ከመጠን በላይ እነሱን አግዝፈን እንዳናይ ደግሞ እኛ ባሪያዎች ነን አለ ወገኖች። ስለዚህ ልኩን ማወቅ አለብን። ይሄ ዓለም የልኬት ዓለም ነው። ይሄ ዓለም የሚዛን ዓለም ነው። ሚዛን ልክ የሚሆነው ሁለቱ ጫፎች እኩል ሲገናኙ ነው አይደል? እኛም እንደዛ መሆን አለብን። ለአገልጋዮች ያለን አመለካከት ከመጠንም በላይ ማክበርም ከመጠን በላይ መናቅም ይሄ ተገቢ አይደለም። ከመጠን በላይ ስናከብር እግዚአብሔርን እንዳናይ ምክንያት ይሆናል። ከመጠን በላይ ደግሞ ስናቀል በእነሱ ውስጥ ያለውን ጸጋ እንዳንጠቀም ያደርገናል። ስለዚህ ሁል ጊዜ አገልጋዮችን በልኩ ልናይ ይገባል ወገኖች። ስለዚህ ሰዎች ሁሉ እንደ ክርስቶስ ሎሌዎችና ለእግዚአብሔር ምስጢር መጋቢዎች ይቁጠሩ። ሎሌ ምንድነው? ቅዱስ ጳውሎስ ስለ ሎሌ ሲያነሳ አሁን ያለው እና ድሮ የነበረው ሎሌ አንድ አይደለም። አሁን ሁላችንም በሰዓት ነው የምንሰራው፣ በሰዓት ነው የሚከፈለን። በድሮ ጊዜ የነበሩ ሎሌዎች ባሪያዎች ግን እንዲህ አልነበሩም። በክፍለ ጊዜ አይደለም የሚሰሩት። ሕይወታቸውን እድሜያቸውን ለጌታቸው ሰጥተው የሚኖሩ ናቸው። ደሞዝም የላቸውም። ደሞዛቸው ከጌታቸው ጋር መኖር ነው። እኛም እንደዚሁ ነን እያለ ነው ቅዱስ ጳውሎስ። የኮንትራት አገልጋዮች አይደለንም። ሕይወታችንንና እድሜያችንን የሰጠነን
ደሞዛችንም ከክርስቶስ ጋር መኖር ነው፣ ከጌታ ጋር መኖር ነው እያለ ነው። ምክንያቱም እሱ የሌለበት ነገር ሁሉ ባዶ ነው ወገኖቼ። ገነትን እንኳን ገነት ያደረገው እኮ የክርስቶስ በዛ መኖር ነው። ክርስቶስ ገነት ውስጥ ባይኖር ኖሮ ከሲኦል ራሱ ይከፋል። ስለዚህ የኛ ደሞዛችን ከሱ ጋር መኖር ነው እያለ እንደውም ሎሌዎች ቀን ከጌታቸው ጋር ይውላሉ፣ ማታ ደግሞ ከጌታቸው እግር ስር ይተኛሉ። ኮሽ ሲል አቤት እኔ አንተ አሽከር አለው ይላሉ አይደል? ሁሉ ጊዜ የነቁ ናቸው ጌታቸውን ለማገልገል። ጳውሎስም ለአገልግሎት የነቃ እንደሆነ እየተናገረ ነው። ስለዚህ ሰዎች እንደ ክርስቶስ ሎሌዎች ይቁጠራል። ሌላውስ ለእግዚአብሔር ምስጢር መጋቢዎች። ምስጢር ምንድነው? የተሸሸገን ነገር የሚገልጽ ብቻ ነው ወገኖች? አይደለም። ምስጢር ድንቅ የሆነ ነገር ለመግለጽም የምንጠቀምበት ቃል ነው። ምስጢረ ሥላሴ እንላለን አይደል? ምክንያቱም በሥላሴ ውስጥ ያለው አንድነትና ሶስትነት እጅግ በጣም ድንቅ ስለሆነ ነው፣ ከአይምሮ በላይ ስለሆነ ነው። ምስጢረ ሥጋዌ እንላለን። በሥጋዌው ውስጥ በእግዚአብሔር ሰው መሆን ውስጥ በተዋህዶ ውስጥ ድንቅ ነገር ስላለ ነው ምስጢር የምንለው። ስለዚህ የእግዚአብሔር ምስጢር መጋቢዎች ነን፣ ምስጢርን የምናካፍል ነን እያለ ነው። በእውነት ትልቅ አገልግሎት ነው። ዛሬ በአንዳንድ ትምህርት ቤት የሚያስተምሩ ፕሮፌሰሮችን፣ ዶክተሮችን እናከብራለን አይደለ? ለዛውም ስለ ምድራዊው ነገር ነው የሚያስተምሩት። እነዚህ ግን ስለ እግዚአብሔር መንግስት ነው የሚያስተምሩት። የሞትና የኃጢአት መድኃኒት ስለሆነው ስለ ክርስቶስ ነው የሚያስተምሩት ወገኖቼ። ዋጋው ክብሩም ከፍ ያለ ነው። ስለዚህ እንዲሁ ሰው እኛን በክርስቶስ ሎሌዎችና በእግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። ዝቅ ብሎ እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈልጋል ይላል። ሎሌ ነን ወይም ደግሞ መጋቢ ነን ስላችሁ እንደው ሹመት ብቻ እንዳይመስላችሁ፣ ኃላፊነት ነው። ስለዚህ መጋቢ ከሆነ አንድ ሰው እንደ መጋቢነቱ መገለጥ አለበት፣ መገኘት አለበት። መምህር ከሆነ፣ ሰባኪ ከሆነ፣ ዘማሪት ከሆነች ወይ ከሆነ እንደ ዘማሪነቱ መገኘት አለበት። አንድ ሰው ዶክተር ከሆነ ከዶክተሩ እኮ የሚጠበቅ ነገር አለ። አንድ ሰው ወታደር ከሆነ ከወታደሩ የሚጠበቅ ነገር አለ። እንዲሁ አንድ ሰው አገልጋይ ከሆነ እንደ አገልጋይነቱ፣ አንድ ሰው መምህር ከሆነ እንደ መምህርነቱ መገኘት መገለጥ አለበት። ስፍራውን የሚመጥን ቦታውን የሚመጥን ሆኖ መገኘት አለበት እያለ ነው እንጂ ዝም ብሎ መጋቢነት ወይም የክርስቶስ ሎሌ መሆን ሹመት ብቻ አይደለም፣ ትልቅ ኃላፊነት ያለበት ነው እያለ ነው። መጽሐፍ ቅዱስ በሌላም ቦታ የእግዚአብሔርን ሥራ በቸልታ የሚያደርግ ሁሉ የተረገመ ይሁን ይላል እኮ ወገኖች። መረገምም አለ። ስራውን እንደው ባቦ ሰጥ የምንሰራ ከሆነ እንደፈለግን አገልግሎቱን የምንፈጽም ከሆነ ወገኖች እግዚአብሔር እኮ ይፈርዳል። ስለዚህ እንደ መጋቢነት መገኘትና መገለጥ እንዳለበት ይናገራል። ቁጥር 3 ላይ ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለኔ ምንም አይደለም፣ እኔም በራሴ እንኳን አልፈርድም ይላል። የመፍረድ ምንጩ አለማወቅ ነው፣ አለመረዳት ነው። አንድ ምሳሌ ልንገራችሁ። ከአንድ ሰው ጋር ቀጠሮ ትይዛላችሁ። ቀጠሮ ይዛችሁ በዛ በቀጠሮ ሰዓት ያ የቀጠራችሁት ሰው ካልመጣ ከቀረ ብዙ የምንለው ነገር አለ፣ እንፈርድበታለን አይደል? ያ ሰው ግን ምናልባት ወደኛ ሲመጣ አደጋ ደርሶበት ሊሆን ይችላል፣ ወይም ደግሞ በጣም ለኛ ጠቃሚ የሆነውን ሥራ እየሰራ ሊሆን ይችላል። እኛ ግን ከኛ ግምት በመነሳት እንፈርዳለን። ግን ምክንያቱም ደግሞ ስናውቅ እንቆጫለን። በራሳችን ደግሞ መፍረድ እንጀምራለን። ምንኜ ነው ይሄን እንኳን መረዳት እንዴት አልቻልኩም፣ ለካ እንዲህ ክፉ ነኝ ብለን በራሳችን መፍረድ እንጀምራለን። አያችሁ፣ ሰው የሚፈርደው ምንጩ ምክንያቱ አለማወቅ። ቅዱስ ጳውሎስም እያለ ያለው ምንድነው? እኔ በእናንተ ላይ መፍረድ አልችልም፣ እንኳን በእናንተ ላይ በእኔ ላይ እንኳን መፍረድ አልችልም። መፍረድ የሚለው እዚህ ጋራ
ቅጣትን ብቻ የሚያመለክት አይደለም። መፍረድ የሚለው መበየንን ነው። ስለዚህ በእናንተም ላይ በራሴም ላይ መበየን አልችልም። ምክንያቱም ማንነት ያንዳንድ ጊዜ ሲዋዥቅ አየዋለሁ፣ ውስጤ ሲያመነታ አየዋለሁ፣ ሲደክም አየዋለሁ። ስለዚህ በራሴ ላይ እንኳን መፍረድ አልችልም። አሁን ባላችሁበት ሁኔታ በመለያየታችሁ በመከፋፈላችሁ አሁን ባላችሁበት ድካም ልፈርድባችሁ አልችልም። የቆሮንቶስ ሰዎች እንዲህ ናቸው ብዬ መደምደም አልችልም፣ መበየን አልችልም። ምክንያቱም ሰው ይለወጣል፣ ሰው ይቀየራል። ሰው ሁል ጊዜ እንደ ትላንቱ አይደለም። እግዚአብሔርም ያለማቋረጥ በስራ ላይ ነው ካለ ወገኖች ሰው ይለወጣል። ይሄንን ማመን አለብን። የሰው ልጅ ትክል ድንጋይ አይደለም፣ ሁል ጊዜ በስፍራው የሚገኝ አይደለም ወገኖች፣ ይለወጣል የሰው ልጅ። ስለዚህ ልትለወጡ ትችላላችሁ። እግዚአብሔር ስራ ላይ ስለሆነ ልትቀየሩ ትችላላችሁ። እንዲህ ናችሁ ብዬ ግን አልደመደመባችሁም እያለ ነው። በራሴ ላይ ምንም አላውቅምና ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ጌታ ነው። በራሴ ላይ እንኳን አልፈርድም ወይም ስለ ራሴ እንኳን አላውቅም ስል እንዴ ጳውሎስ ምን አይነት ትሁት ነው እንድትሉኝ አይደለም። ምክንያቱም የሚፈርደው ጌታ ነው። ይህንን ቃል የተናገርኩት በትህትና ነው ወይስ በትዕቢት? ይሄ ቃል የተሰማው በእውነት ነው ወይስ በሐሰት የሚለውን የሚመረምር የሚያውቅ አውቆም ደግሞ የሚፈርድ ማን ነው? እግዚአብሔር ነው ወገኖች። ስለዚህ ወገኖች በጣም በመንፈሳዊ ዕውቀት እየበሰላችሁ ስትመጡ፣ እያደጋችሁ እየጎለመሳችሁ ስትመጡ በማንም ላይ አትፈርዱ። ምክንያቱም ምቻ ዓለም ለመፍረድ በጣም ከባድ ናት ወገኖች። በዚች ዓለም ላይ ለመበየንና ለመደምደም ከባድ ነው። ምክንያቱም ጻድቅ ብላችሁ ያሰባችሁት ሰው ረክሶ ታገኙታላችሁ። ርኩስ ነው ብላችሁ ያሰባችሁት ሰው ጻድቅ ሆኖ ታገኙታላችሁ። ታማኝ ነው ብላችሁ ያሰባችሁት ሰው ከሃዲ ሆኖ ታገኙታላችሁ። ከሃዲ ነው ብላችሁ የደመደማችሁት ሰው ታማኝ ሆኖ ታገኙታላችሁ። ስለዚህ በሰው ላይ አትፍረዱ እያለ ነው ቅዱስ ጳውሎስ። በሰው ላይ ብቻ አይደለም በራሳችሁም ላይ አትደምድሙ፣ አትበይኑ እያለ ነው። ምክንያቱም በጣም ራሳችንን እንደ ጻድቅ ከቆጠርን እንዘናጋለን። ራሳችንን ደግሞ በጣም እንደ ርኩስ ከቆጠርን ተስፋ እንቆርጣለን። ይሄንን ማንነት ግን የሚያውቀው እግዚአብሔር ወዳሰበልን እንዲያደርሰን ሁሉ ጊዜ ጸልዩ። በሰዎች ላይ ግን አትፍረዱ እያለ ነው ወገኖች። በነገራችን ላይ ስንፈርድ እግዚአብሔርን ዙፋን አልባ ነው የምናደርገው። ምክንያቱም ፈራጅ ስንት ነው? አንድ ነው እኮ። ሰው ቢፈርድም ፍርዱ እንከን አለው። ሰው ቢፈርድም ፍርዱ ጎዶሎነት አለው። በትክክል የሚፈርደው ግን እግዚአብሔር ብቻ ነው። ለዛ ነው እኮ መዝሙረ ዳዊት መዝሙር 34 ላይ ፍርድህን እንደ ቀትር ፀሐይ ያወጣለው ይላል። የቀትር ፀሐይ ሲወጣ ታውቃላችሁ አይደል? ግርዶሽ እንኳን የለውም፣ ጥላ የለውም፣ መሃል አናታችን ላይ ነው የሚሆነው። እግዚአብሔርም ሲፈርድ ልክ እንደዛ ነው። በቃ ጥላ የለውም፣ ግርዶሽ የለውም፣ እንከን የለውም። የእግዚአብሔር ፍርድ አይተችም ወገኖች። ስለዚህ ፍርድን ሁሉ ለእግዚአብሔር መስጠት ይሄ መንፈሳዊነት ነው። አትፍረዱ። ሰው ደግሞ በፈረደበት ፍርድ እንደሚያዝ መጽሐፍ ቅዱስ ይናገራል አይደል? የፈረዱበትና የሳቁበት ነገር እኮ ሳይደርስ አይቀርም። በእግዚአብሔር ቤት ደህና ጀርባ እንኳን ያለው ማንም የለም። ሁሉም በደለኛ ነው። የእግዚአብሔር ምሕረት ነው ያቆመን። ስሙ የተመሰገነ ይሁን። ቁጥር 5 ላይ ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያ ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። አሁን ምንድነው እያለ ነው? አሁን ጨለማ ነው። ጨለማ ምንድነው? አለማወቅ ነው። ጨለማ በልብ ውስጥ የተሰወረ ሐሳብ ነው። ስለዚህ ይህንን የሚገልጥ ማን ነው? እግዚአብሔር ነው። መቼ ነው የሚገልጠው? በፍርድ ቀን፣ በምጽአት ቀን። ያኔ ጨለማው ይገለጣል። በሰው ልጅ ልብ ውስጥ ተሰውሮ የተቀመጠው ሐሳብ ሁሉ ይገለጣል። ስለዚህ ከዛ ቀን በፊት ምን አትበሉ እያለ ነው?
አትፍረዱ። ምክንያቱም ኑሮን ባልጨረሰ ሰው መፍረድ አይገባም። ዛሬ ቅዱስ ነው ያላችሁት ነገ ቅዱስ ላይሆን ይችላል። ዛሬ ርኩስ ነው ያላችሁት ነገ ርኩስ ላይሆን ይችላል። ወገኖቼ ገና ነዋ። የሚገርማችሁ ደግሞ ቅዱስ ጳውሎስ የሚፈራም ይመስላል እዚህ ጋር እኔ ጳውሎስ ነኝ ልትሉ እንዴት ደፈራችሁ? እኔ የአጵሎስ ነኝ ልትሉ እንዴት ደፈራችሁ? እኛ እኮ ገና ፈተናችንን እንኳን ያልጨረስን ሰዎች ነን። ፈተናውን ባልጨረሰ ሰው እንዲህ መደገፍ ይከብዳል። እየፈራ ነው ጳውሎስ። አዎ አንዳንድ ጊዜ ወገኖቼ ከምዕመናን እንኳን የሚመጣውን ውዳሴ ከምዕመናን የሚመጣውን ሙገሳ እንኳን በእውነት ልንፈራ ይገባል። ምክንያቱም ብዙ አገልጋዮች የወደቁት ከአገልግሎታቸው የተፈናቀሉት አንድም በእንዲህ አይነት ውዳሴ ነው። ወገኖቼ ልንጠነቀቅ ይገባል። አታስታውሱም? በሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ ቆሞ ንግግር ማድረግ ጀመረ በሕዝብ መሃል። ከዛ ሕዝቡ ምንድነው ያለው? ይሄ የአምላክ ድምጽ ነው እንጂ የሰው ድምጽ አይደለም ማለት። ስለዚህ ሄሮድስ ሞቅ ሞቅ አለ፣ ደስ ደስ አለ። ለእግዚአብሔር ክብርን ስላልሰጠ የእግዚአብሔር መልአክ ቀሰፈው፣ በትልም ተበልቶ ሞተ ይላል። አያችሁ ክብረ መንግስቱን ይሄ የንጉስ ልብሱን እንደለበሰ ለመቅበር እንኳን እንዳይመች ሆኖ በትል ረግፎ ነው የሞተው። ወገኖች ይሄንን ያመጣው ምንድነው? ክብርን ለእግዚአብሔር አለመስጠት ነው። ወገኖቼ ከኛ የሆነ ምንም የለም፣ ሁሉን ያደረገ እሱ ነው። እኛ አብረን የምንሰራ ነን ተብሏል። የዛሬ ሳምንትም አይተናል። ዋናው ሰራተኛ ግን እግዚአብሔር ነው። ሰው ያደረጋችሁ የለወጣችሁ ሌላ ያደረጋችሁ እግዚአብሔር ነው ወገኖቼ። ስለዚህ ለሱ ክብርን መስጠት ያስፈልጋል። ዝቅ ብሎ ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳይታበዩ ከተጻፈው አትለፍ የሚለው በእኛ ትማሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ የተናገርኩ። የክርስቲያን ድንበሩ የመንፈሳዊ ሰው ድንበሩ ምንድነው? የተጻፈው ነው፣ መጽሐፉ ነው ወገኖቼ። መጽሐፉ የሚከለክለን ከሆነ መቆም አለብን። መጽሐፉ የሚደግፈን ከሆነ ደግሞ ማድረግ አለብን። የኛ ድንበራችን መጽሐፉ ነው። እንደውም ምን ይባላል? መጽሐፍ ቅዱስ ዝም ካለ ዝም በሉ ይባላል። ምክንያቱም መጽሐፉ ዝም ብሎ እኛ የምንናገር ከሆነ ምንፍቅና ይወለዳል። ስለዚህ መመዘኛችን መጽሐፉ ነው። የክርክራችን መቋጫ መደምደሚያ 4 ነጥቡ መጽሐፍ ቅዱስ ነው ወገኖች። አባ ጊዮርጊስ ዘጋስጫም ብሏል ቤተክርስቲያን 2 ጡት ነው ያላት፣ ከዚህ ውጪ የላትም። አንደኛው ብሉይ ኪዳን ነው፣ አንደኛው ደግሞ አዲስ ኪዳን ነው ብሏል። ሌሎቹ መጽሐፍት እንደው ለበረከት ይጠቅማሉ፣ እንደው ለምክር ይጠቅማሉ፣ ለተግሳጽ ልብን ለማቅናት ይጠቅሙ ይሆናል። የቤተ ክርስቲያን መመሪያዋ ግን መጽሐፍ ቅዱስ ነው። እከሌ ምን አላት ነው መጽሐፍ ምንድነው የሚለው? አንተ እንድትበልጥ ማን አድርጎሃል? ያልተቀበለውስ ምን አለ? የተቀበልህ ከሆነ ግን እንዳልተቀበልህ የምትመካ ስለምንድን ነው ይላል። ምክንያቱም ያልተቀበለ ማንም የለም። አንዳንድ ሰው እኔ ከማንም ምንም አልተቀበልኩም ይላል፣ ግን ውሸት ነው። ቢያንስ እንኳን ከመምህራኖቻችን ዕውቀትን ቀስመናል። ሌላው ይቅር ከእናቶቻችን ጡትን ለምነናል እኮ። በዚች ምድር ላይ ያልተቀበለ ማንም የለም። ራሳችንን ስናየው ማንነታችንን እንኳን ስንመዝነው የተቀበልነው እኮ ይበዛል። በእርግጥ እግዚአብሔር እንድንሰጥም አድርጎ ነው የፈጠረን። ስለዚህ እንደውም ምን ይባላል? የማይሰጥ ድሃ የማይቀበል ሀብታም የለም ይባላል። የምንቀበለውም የምንሰጠውም ነገር አለ። ከእግዚአብሔር ብቻ ነው የተማርኩት አትበሉ ወገኖቼ። እግዚአብሔር በሰራቸው በደጋጋ አባቶችም እንደተማራችሁ መስክሩ፣ ስለነሱም እግዚአብሔርን አመስግኑ። ለእግዚአብሔር በበላ በአህያም እኮ ያስተምራል፣ በቢታንያ ድንጋይም እኮ እግዚአብሔር ተናግሯል፣ እንኳን በሰው ይቅርና። ስለዚህ አትመኩ ነው። ከማንም ምንም እንዳልተቀበላችሁ አትመኩ። ይሄ የምንናገረው ቃል እንኳን የተቀበልነው ነው እያለ ነው ወገኖች። እግዚአብሔር ትምክህትን ይጠላል። ትዕቢተኛ ሰው በመጽሐፍ ቅዱስም አይተናል እንደሚወድቅ ለማወቅ
ግድ ነብይ መሆን አይጠበቅም። በቃ ትዕቢተኛ ማንም ሳይገፋው ራሱ ይወድቃል። ክርስቲያን የሚያምርበት ትሁት ሲሆን ነው ወገኖቼ። በተለይ አገልግሎት ያለ ትህትና ትንሽ እንኳን ፈቀቅ አይልም፣ እልፍ አይልም። ትሁት መሆን ያስፈልጋል። አትመኩ እያለ ነው። አሁን ጠግባችኋል፣ አሁንስ ባለጠጎቹ ናችኋል፣ ያለኛ ነግሳችኋል፣ እኛ ደግሞ ከእናንተ ጋራ እንድንነግስ ብትነግሱ መልካም ይሆን ነበረ። አሁን ጠግባችኋል ይላቸዋል። ይሄ ጥጋብ ምንድነው? እርስ በርሳቸው እንዲለያዩ እንዲከራከሩ ያደረጋቸው ነው እንዴ? የቆሮንቶስ ቤተክርስቲያን ጠግበው ነው እንጂ ባይጠግቡ ኖሮ ተለያይተው በዱላ ይደባደቡ ነበር፣ ይጣሉ ነበር። ወገኖች ጥጋብ ከባድ ነው። የራበው ሰው ቢያንስ የራቡን ጊዜ ጥቅልል ብሎ አልጋው ላይ ተኝቶ ያሳልፈዋል። የጠገበ ሰው ግን ሀገር ምድሩ አይበቃውም ወገኖች። አንድ ጌታ ነውና ሎሌውን ወደ ሩቅ ሀገር ሊልከው አሰበ እና እንደው ይርብ ይሆን ብሎ ጠየቀ። አይ ጌቶች እንኳን ረሃቡን ጥጋቡን እንችለናል ብሎ መለሰለት ይባላል። ጥጋብን መቻል ራሱ ከባድ ነው ወገኖች፣ ከራብ በላይ ነው። ስለዚህ ጠግባችኋል። ብትጠግቡ ደግሞ ወይም ብትነክሱ እኛን ይዛችሁ መንገስ ነበረባችሁ። የክፉ ቀናችሁን፣ ጭንቀታችሁን፣ ብሶታችሁን የተካፈልን እኛ ብትይዙ መልካም ነበረ ይላል ቅዱስ ጳውሎስ። ለዓለም ለመላእክትም ለሰዎችም መጫወቻ ሆነናልና። እዚህ ጋራ ደግሞ የአገልግሎትን ምጥ ነው የሚናገረው። በቆሮንቶስ ከተማ አንድ የስፖርት ማዘውተሪያ አለ። በዛ ስፍራ ላይ ተጫዋቾች አሉ። ደግሞ ተጫዋቾቹን እያዩ በእነሱ ትግል የሚዝናኑ ደግሞ ሰዎች አሉ። እኛም ልክ እንደዚህ ሆነናል እያለ ነው። የህይወት ገጽታችንን እያዩ አንዳንዱ በሙገሳ ይመጣል፣ አንዳንዱ በነቀፌታ ይመጣል። ሁሉንም የምናስተናግድ በእኛ ትግል ደግሞ የሚዝናኑ ብዙ ሰዎች አሉ። ስለዚህ ስራችን፣ አገልግሎታችን፣ ትግላችን ሁሉ በእይታ ላይ ነው። ሰዎች ሁሉ የሚያውቁት ነው እያለ ነው ሐዋርያው ቅዱስ ጳውሎስ። ዝቅ ብሎ ምን ይላል? እግዚአብሔር እኛን ሐዋርያቱን ሞት እንደ ተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛልና ይላል። ስለዚህ እንደው አብቅቶለት እንደምንኖር ሰዎች ሞት እንደ ተፈረደባቸው ሰዎች ነን ይላል ቅዱስ ጳውሎስ። ይህን ቅድም ብያቸዋለሁ። የአገልግሎትን ምጥ ነው የሚነግረን ወገኖች። አገልግሎት ቀላል እንዳይመስላችሁ። አገልግሎት ብዙ ዋጋ ያስከፍላል። ማገልገል ቁርስ እንደመብላት ምሳ እንደመብላት ቀላል አይደለም ወገኖች። ብዙ ተግዳሮት አለ፣ ብዙ ነቀፌታ አለ። ስለዚህ አገልግሎት ምጥ ነው። ምጥነቱንም እየነገራቸው ነው። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ምንድናችሁ? ልባሞች ናችሁ ይላል። እኛን ሰዎች ሁሉ ልክ እንደ ሞኞች እንደ ሐሳቾች ነው የሚቆጥረን። እናንተ ግን ከኛ የተማራችሁትን ትምህርት ወስዳችሁ ከሰዎች ጋር ባላችሁ ግንኙነት በዓለም ስትናገሩት ሰዎች እንደምን ይቆጥሯችኋል? እንደ ብልሆች ይቆጥሯችኋል፣ እንደ ልባሞች ይቆጥሯችኋል። ይሄ ልባምነት ግን ከኋላ የተከፈለለት ዋጋ አለ። ሞኝ የተባለለት ዋጋ አለ። አሳች የተባለለት ዋጋ አለ ወገኖች እያላቸው ነው ቅዱስ ጳውሎስ። ስለዚህ እኛንም ማስቡ እኮ ነው በእውነት ወደ እግዚአብሔር እንድንመጣ ሕይወት ወደ ሆነው ወደ ወንጌል እንድንገናኝ ምክንያት የሆኑ ብዙ ሰዎች አሉ። በጸሎታቸው የሚያግዙ፣ በቃል የሚያግዙ፣ ከኋላ እንደ ደጀን ሆነው በርታ ይዞ የሚሉ ብዙ ሰዎች አሉ። ስለነሱ ማን ልናመሰግን ይገባል? እግዚአብሔርን ልናመሰግን ይገባል። ምክንያቱም ይሄ ብልህነት ከኋላው ሞኝ የተባለለት አለ። ቁጥር 11 ላይ እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን ይላል። እስከዚህ ሰዓት ድረስ ልብ አድርጉ። አንድ ወታደር በራሱ በጀት ለመንግስት እኮ አይኖርም። አንድ ወታደር በራሱ መሳሪያ ለመንግስት እኮ አይዋጋም።
በመንግስት መሳሪያ ነው የሚዋጋው። በመንግስት በጀት ነው አንድ ወታደር ሆኖ የሚኖረው። እኛ ግን የምናገለግላችሁ ድንኳን እየሰፋን ነው። በጀታችንን እናንተ መሸፈን ሲገባችሁ፣ ትጥቃችንን እናንተ መሸፈን ሲገባችሁ ድንኳን እየሰፋን ነው የምናገለግላችሁ። ብዙ አገልጋዮች እኮ በዚህ በኑሮ ጉድለት ምክንያት ብዙ በቃ ተስፋ ቆርጠው ወደ ኋላ የተመለሱ እኮ አገልጋዮች አሉ። በአንድ እጃቸው ወንጌል፣ በአንድ እጃቸው ደግሞ የሚሰሩበትን የዓለም ተግባር የሚያደርጉበትን መሳሪያ ይዘው ተጨንቀው የሚያገለግሉ ብዙ ሰዎች አሉ ወገኖች። የአገልጋዮቹ ጉዳይ ግን ምዕመናንም ይመለከታቸዋል እያለ ነው ቅዱስ ጳውሎስ። በተለይ ወንዱ እኔ አላቅም፣ ሴቶቹ እንደውም የሚራሩ ናቸው። በብሉይ ኪዳንም ስታዩ ሴቶች ናቸው በአብዛኛው አገልጋዮችን የሚቀበሉት። የሰራፕታዋ ሴት፣ የሱናማዊቷ ሴት ነቢያትን ሲቀበሉ በቤታቸው ሲያስተናግዱ ታያላችሁ። በአዲስ ኪዳንም እነ መግደላዊት ማርያም፣ እነ ባውፍልያ ማርያም፣ እነ እንተፍረት ማርያም ነበሩ ጌታን ሲያገለግሉት የነበሩት። በሉቃስ ወንጌል ምዕራፍ 8 ላይ በገንዘባቸው ሁሉ ያገለግሉት ነበረ ይላል። ሴቶች እንደውም ይራራሉ፣ ወንዱ ግን ትንሽ ጨከን ይላል። ግን አገልጋዮችን ማሰብ ወገኖች ማሰብ እንደሚገባ ነው ቅዱስ ጳውሎስ የሚናገረው። ዝቅ ብሎ ምን ይላል? ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል። መቼም ጥራጊን ሁላችንም እንንቃለን አይደል? አንድ ቆሻሻ ከቤታችን ውስጥ እስኪወጣ ድረስ እንቸኩላለን። ደግሞ ያ ቆሻሻ ከቤታችን ከወጣ በኋላ እንደው የቤቴ ቆሻሻ የት ይሆን ያረፈው ብለን እናስባለን እንዴ? ጠይቀን እናውቃለን እንዴ? አንጠይቅም። ለምን? ጥራጊ የተናቀ ነው። እኛም እንደዚህ ሆነናል እያለ ነው። ወገኖቼ በአገልግሎታችሁ ሰዎች ሁሉ ይወዱኛል ካላችሁ ሞኞች ናችሁ። በአገልግሎቴ ሰዎች ሁሉ ይቀበሉኛል የምትሉ ከሆነ ሞኞች ናችሁ ወገኖች። ጌታን እንኳን ይህች ዓለም አልተቀበለችም። ለሱ መስቀል ያሸከመች ዓለም ለኛ በፍጹም ካባ አትደረብልን። እንደውም እንደ ጥራጊ እንደ ቆሻሻ የምንቆጠርበት ጊዜ ይኖራል እያለ ሐዋርያው ቅዱስ ጳውሎስ